ማንብላችሁ አሁን ሁሉም ቢተጋገዝ ነው እንጀምራለን። ሁሉም ቢተጋገዝ ይዞ ክረምት ነው ከላይ ዶፍ ዝናብ ይዘንብ ነበር። ጎርፉም ከቤቱ የሚወጣው ቆሻሻ በውሃ ማፈሻ ቦይ ይጨምራሉ። ነዋሪዎቹም ዝናቡን ተገና አድርገው በማዳበሪያ ያጠራቀሙትን ቆሻሻ በየቱቦው ይጥላሉ። ዝናቡም ማባራት ጀመረ። ነዋሪዎቹም ከቤታቸው ወጡ። ቆሻሻውን በየቱቦው ተቀርቅሮ በየመንገዱ ወዳድቆ ይታይ ነበር። ጎርፉም መሄጃ ስላጣ መንገዱን አጥለቅልቆት ነበር። ቆሻሻውም ፌስታል፣ አሮጌ ጨርቆችን ይዞ ስለነበረ ወረቀቶችን፣ ሌሎችንም ቆሻሻዎችን በጎርፉ በተጠለቀቀው መንገድ ላይ ተንሳፈፈ። የአካባቢዎቹም ሰዎች የውሃ ማፈሻ ቦይ በየመንገዱ ላይ ያሉትን ቆሻሻዎች ማጽዳት ጀመሩ። ከጥያቄያችሁ ምን ተረዳችሁ? አሁን ጥያቄ ጠይቃችኋለሁ። ጥያቄ በታሪኩ መሰረት መልሱ ይላል። በጎርፉ ላይ የተንሳፈፉ ዕቃ ምን ነገሮች ናቸው? አሮጌ ጨርቆች፣ ወረቀቶች ምናምን ነበረ የተንሳፈፉት። ነዋሪዎቹ ቆሻሻውን በየቱቦው መልቀቅ ነበር። ትክክል ነው። እውነት ከሆነ እውነት፣ አይደለም ከለቀቁ ቆሻሻው ቱቦ ይዘጋዋል። ጎርፉ መሄጃስ ያጣው ለምን ነው? ቆሻሻው ስለዘጋው ጎርፉ ያጣው መሄጃ ቆሻሻው ቱቦን ስለዘጋው መሄጃ አጣ። የታሪኩን ድርጊቶች በቅደም ተከተል ጻፉ ይላል። ዛሬ ሰላም ታሪክ ተረዳችሁ? ኮሜንት ላይ ጻፉልኝ። ላይክ አድርጉ። እሺ አሁን ያቀረበችላችሁ ጸደኒያ ወንድሰን ትባላለች። አሁን ያቀረበችላችሁ አሁንም ሌላ ታሪክ ልትቀርብላችሁ ነው። አሁኑኑ ስሟት። በሌላ ታሪክ ተመልሼ መጥቻለሁ። አሁን ወደ ታሪክ እንገባለን። የልጆቹ መኝታ ክፍል ልጆች የሚለውን ነው የማነብላችሁ። ልጁ ከትምህርት ቤት ወደ ቤት ሲመለስ መለጫ ወይ መኝታ ቤቱ ገብቶ ይቸኩላል። ለመጫወት ይቸኩላል። የደንብል ልብሱን ቦርሳውን ባገኘው